በስቃይ ውስጥ ካላለፍክ ማንም ቦታ ሰጥቶ አያዳምጥህም። እንደው እንዳትቆጠርም ኃላፊነት አይጥሉብህም። እንደ ጨቅላና እንዳልበሰለ ልጅ ነው የምትቆጠረው። ኢቭን የፈለገ ፊት ላይ ፂም ይኖር እድሜ ትልቅ ቢሆንም እንኳን ሰፈር ካላደረክ አንተ እውነተኛ ወንድ አይደለም። በስቃይ ውስጥ ማለፍ አለብህ ስል እንደ ሌሎቹ ኢንፍሉዌንሰሮች ጂም ገብተህ ፔንን አጣጥም፣ ብረት ግፋ፣ ዲሲፕሊን ሁን፣ ገንዘብ ላይ አተኩር ልልህ አይደለም። እንደነዛ ሲግማ ሜል ኮንተንት እንደሚሰሩት ወይም ራሳቸው እንደ ሞቲቬሽናል ስፒከሮች እንደሚቆጥሩት ተውልልህ አይደለም የመጣው። እኔ ያለፍኩበትን እነግርሃለሁ። ከጠባሳይ ላይ ያነበብኩትን ለአንተ አነብልሃለሁ። ምን አይነት ስቃይን መጋፈጥ እንዳለብህ፣ በምን አይነት ሁኔታ ሰፈር ማድረግ እንዳለብህ እነግርሃለሁ። ያኔም ታላቁን ሰው ትፈጥረዋለህ። ውስጥህ የተቀበረውን የተኛውን ታላቁን ሰው ቀስቅሰህ ታወጣዋለህ። የግድ በስቃይ ውስጥ ልታልፍ ይገባል። አስደናቂውንና ታላቁን ሰው ለመፍጠር ስትል ለቻናሉ አዲስ ከሆናችሁ የሰብስክራይብ ምልክታን ተጫኗት። ባለፈው ወር 50,000 ሰብስክራይበሮች ገብተናል። አሁን ደግሞ 100,000 ሰብስክራይበር ልንገባ ነው። ጉዞ ጀምረናል። አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። ቪዲዮውን ላይክ በማድረግ ተከታተሉኝ። ኮሜንት ላይ አንድ ፊደልን አስቀምጡ። ቪዲዮውን ቫይራል ያወጣዋል። አሁን ወደ ርዕሳችን እንመለስ። አንደኛ፣ የብቸኝነት ስቃይ። ብቸኛው ተኩላ አፈ ታሪክ ነው። ለማደግና ለመለወጥ የግድ ሌሎች ያስፈልገዋል። ብቸኝነት በአንድ ሁኔታ ውስጥ ብቻ ነው ልትጠቀመው የሚገባው። እሱም ራስህን ለማግኘት ስትነሳ፣ ነፍስህን ለማግኘት ስትነሳ የግድ የብቸኝነትና የብቸኝነትን በረሃ መጋፈጥ አለብህ። ብቸኝነትን የምትጠቀመው ራስህን ፈልገህ ለማግኘት ብቻ ነው። ለስኬት ለለውጥ አብረህ መስራት ይኖርባል። ነገር ግን ራስህን ለማግኘት የግድ የብቸኝነትን በረሃ መጋፈጥ አለብህ። ብቸኝነት እንዴት እንደሚጎዳ ላሳየ። ማንም ቼክ አያደርግም፣ ማንም አያበረታታም፣ ማንም አያደምጥም፣ ማንም ከጎንህ አይቆምም፣ የማንም ድምፅ ወደ አንተ አይመጣም። ስለዚህም ራስህን ትጋፈጣለህ፣ ራስህን ታደምጣለህ፣ ራስህንም ታገኛለህ። ልብ በል፣ ይሄ ነገር የሚሰራው ብቸኝነትን ስትመርጠው ነው። እሱ ሲመርጥ አይደለም። ገና ለገና ሰው ስላላገኘህ ብቸኛ ከሆንክ ሊሰራ ይመስልህ ይችላል። ሰው ስታገኝ ግን ይህን ነገር እስክናካቴው ትረሳዋለህ። ብቸኝነትን ተጋፈጠው። በዚህ ስቃይ ውስጥ እለፍ። ያኔም ራስህን ታገኛለህ። ነቢያት፣ የፈጠራ ሰዎች፣ ታላላቅ ሰዎች ይህን በረሃ ተጋፍጠውታል። እናም ነፍሳቸውን አግኝተዋል። ይህን መንገድ ጀምረው። ሁለተኛ፣ የኃላፊነት የመውሰድ ስቃይ። በእርግጥም ይሄኛው አንተን ሳያስፈራ አይቀርም፣ ግን የግድ ልትጋፈጠው ይገባል። ሁሉን ነገር በራስህ ማሰብ ስትጀምር ማንንም መውቀስ ታቆማለህ። በእርግጥም ይጎዳሃል፣ ግን ልብ በል፣ ያኔ ህይወት ላይ 100% ስልጣን ይኖራል። ወላጆችህን አትውቀስ፣ ማህበረሰቡን አትውቀስ፣ ሴቶችን አትውቀስ፣ የከዱህን አትውቀስ፣ እድልህን አትውቀስ፣ ፈጣሪህን አትውቀስ። ከወቀስክ ራስህን ውቀስ። ራስህን ስትወቅስ ሁለት አይነት መንገድ ከፊትህ ይገለጥልሃል። አንደኛው ኃላፊነትን ወስደህ የተሻለ ነገር መፍጠር፣ ራስህን የተሻለ ቦታ ላይ ማድረስ። ሁለተኛው ደግሞ ራስህን ስትጠላ መኖር። የተሻለ ሰው የሚያደርግህን መንገድ እንደምትመርጥ አልጠራጠርም። ስለዚህ ይህን ስቃይ ተጋፈጠው። ህይወት ላይ ሀፕን ያደረጉትን ነገሮች ያንተ ውሳኔ፣ ያንተ ምርጫ እንዲሁም በአንተ ምክንያት እንደተከሰቱ ይግባ። ራስህን ለመውቀስ ተነስ። ስቃይ ያለው እርግጥ ነው፣ ነገር ግን 100% ህይወት ላይ ኃላፊነትን ይሰጣል። በዚህ ስቃይ ውስጥ የግድ ልታልፍ ይገባል። የግድ ማለፍ አለብህ። ሶስተኛ፣ እውነትን የመፈለግ ስቃይ። አንድ የሚባል ነገር አለ። የወንድ ልጅ ጥንካሬ የሚለካው መቋቋም በሚችለው እውነት ብዛት ብቻ ነው። አስተውል። ያስከው ነገር ምቾትን ስለሰጠህ ብቻ እውነት ነው ማለት አይደለም። ደግሞም እውነታው ምቾት አልሰጠህም ማለት ያ ነገር ውሸት ነው ማለት አትችልም። ልብ በል፣ እውነትን ልትጋፈጥ ይገባል። እውነትን ስትፈልግ ስቃይ ይደርስብሃል፣ ትሰቃያለህ፣ ባዶህን ትቀራለህ። እኔ ከተጋፈጥኳቸው እውነታዎች 3ቱን ልንገራችሁ። አንደኛ፣ አስተማሪዎች፣ የሶሻል ሚዲያ ላይ የምታያቸውም ሆነ መጽሐፋቸውን ያነበብካቸው ጂኒየስ ሰዎች መተው ችግርህን አይፈቱልህም፣ አንተን መተው አያድኑም። ሁለተኛው፣ የትኛዋም ሴት አንተን ሙሉ ወንድ አታደርግም። ይህን አስምርበት። ሶስተኛው ደግሞ ሃይማኖትህ ከፈጣሪ ፈተና አታድንህ፣ አታስመልጥህም፣ ይልቅ ምቾትን ትሰጣለች። አየህ፣ እውነት እንደዚህ አስቀያሚ ናት፣ በጣም ታሰቃያለች። በዛ ስቃዩ ስታልፍ ያኔ ጥንካሬ ይለካል። ውስጥ የተቀበረውን ታላቅ ሰው ትቀሰቅሰዋለህ። ልትጋፈጣቸው የሚገቡ ብዙ እውነታዎች አሉ። የት እንዳሉ አላቅ፣ በአቅም አልነግርህም። ግን እውነቱን ማግኘት ከፈለግ መጠየቅ ጀመር። እውነትን አታመልካት፣ እውነትን አትመናት፣ ይልቅ እውነትን ተመልከታት።
አረጋግጣት፣ እንዲሁም ኑራት። እውነትን ማመን ትተህ መመልከት ስትጀምር አስጠሊታ ስቃይ ይደርስብሃል። ነገር ግን ከስቃዩ በኋላ አስገራሚ ማንነትን ትፈጥራለህ። በእውነት ልትሰቃይ ይገባል። የእውነትም መንገድ ይዘህ ልትሰቃይ ይገባል። በዚህ መንገድ ልታልፍ ግድ ነው፣ የግድ ያስፈልጋል። አራተኛ የፈጠራ ስቃይ። ልብ በል የፈጠራ ሰው መሆን ቀላል አይደለም። ስፔሻሊ እኛ የዶግማ ሰንሰለትን በምናፈቅረው ሰዎች መሃል እየኖርክ። አዲስ መንገድ፣ አዲስ ፈተና ነው። የፈጠራ ስራ ነባሮቹን ሲስተሞች፣ ተቋማት ያስፈራል። ስለዚህ ጠላቶችህ እነሱ ይሆናሉ። የፈጠራ ሰው ስትሆን ብቸኝነትን ትጋፈጣለህ። ያ መንገድ ማንም አልመጣበትም ካንተ በስተቀር። ተቀባይነትን አታገኝም። ይስቁብሃል፣ ያጥላሉሃል፣ ይወግሩሃል፣ እንዲሁም ይገሉሃል። ግን ልብ በል ይሄ ነገር የሚሆነው አንተ ኦሪጂናል ስለሆንክ ብቻ ነው እንጂ ተሳስተህ አልነበረም። ይሄ ለኦሪጂናልነት የሚከፈል ዋጋ ነው። በዚህ የስቃይ መንገድ ልታልፍ ይገባል። አድማጭ በሌለበት መስፈንን ልትለማመድ ይገባል። ቲያትሩ ባዶ በሆነበት ልትተውን ይገባል። አጨብጫቢ በሌለበት ስራህን ልታቀርብ ይገባል። ይህን የስቃይ መንገድ የፈጠራ ሰዎች ተጋፍተውታል። አንተስ ልትጋፈጠው ዝግጁ ነህ? ከሆንክ እንደምትወገር አስበህ ጀምር። አድማጭ እንደማታገኝ አስበህ ጀምር። ጠላቶች እንደሚገጥሙ አስበህ ጀምር። ይሄ ትውልድ ይረሳ ይሆናል። መጪው ትውልድ ግን በመቃብር ላይ ትምህርት ቤትን ይመሰርታል። ታሪክ ስትዘክርህ ትኖራለች። አምስተኛ ፍላጎትን መጾም። ወጣቱን ተመልከት። የሚለብሰው፣ የሚጫማው፣ የቤት ኪራይ የሚከፍለው አይኖረው ይሆናል። ግን የሚጠጣበት፣ የሚንዘላዘልበት፣ የሚዘልበት፣ እርጋታውን የሚያሳድድበት ገንዘብ በእጁ አለ። ማንም ሰው ፍላጎቱን አይጾምም። ሁሉ እንደፈሰከ ነው። ግን እዚህ ገባ የሚባል የሚያወጋው ህይወት አይኖርም። አምሮትን፣ ደስታን፣ ፍላጎትን መጾም ያስፈራል። ይህን ማሰብ ራሱን የቻለ አንድ ስቃይ ነው። አንተ ያን ማድረግ ትችላለህ? እስኪ መልስልኝ። ሶሻል ሚዲያ ስክሮል ማድረግ ትተህ ማንበብ ትጀምራለህ? መዝናናትን ትተህ ራስህን ለመገንባት ዝግጁ ነህ? ሱሶችን ትተህ ትርጉም ያለው ህይወትን ለመጀመር ዝግጁ ነህ? ፍላጎትን ለመጾም ዝግጁ ነህ? አዎ፣ ይህ ከፍተኛ ስቃይ ነው። ግን ልብ በል፣ ውስጥ ያለውን ታላቁን ሰው ትቀሰቅሰዋለህ፣ ወደ ምድር ታመጣዋለህ። አስታውስ፣ ይህን ስቃይ ማለፍ እንደ መነኩሴ ሊያስመስል ይችላል። ቶታሊ አትደሰት። ዓለምን ጥላህ እያልኩ አይደለም። ዓለም ከንቱ አይደለችም። ይህ ሐሳብ ራሱን የቻለ አንድ ችግር ነው። ህይወትን መጥላት አይደለም ያለብህ። በህይወት ተደሰት። ችግሩ ደስታን ለማግኘት የምትሄድበት መንገድ አቋራጭ መሆኑ ነው። ይህን መርህ ሁሌም ቢሆን አስታውስ። እውነተኛው ደስታ የሚመጣው ትክክለኛውን ነገር በማድረግ ብቻ ነው። ትክክለኛውን ነገር ካደረግ ትክክለኛውን ደስታ ታገኛለህ። ይህን ቃል መቼም ቢሆን እንዳትረሳው። የዛሬው ቪዲዮ ይህን ይመስላል። ሰብስክራይብ አድርጉኝ። ለቀጣይ ቪዲዮ ላይክ በማድረግ አበረታቱኝ። የደውል ምልክቷን እንደበራች እርግጠኛ ሁኑ። የተሰማችሁን ኮሜንት ላይ አስቀምጡልኝ። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። ይህ ሀበሻን ሐስል ነው። እውነት እና ምክንያታዊነት